የአሰልጣኞች ስንብት የእንግሊዝ ፕሪሚየር ሊግ መገለጫ ሆኗል። በያዝነው የውድድር ዓመት ብቻ ማንቸስተር ዩናይትድ፣ ኖቲንጋም ፎረስት፣ ዌስትሃም፣ ቶተናም፣ ወልቭስና ቸልሲ አሰልጣኝ የቀየሩ ክለቦች ሆነዋል። ይህም ሊጉ ውጤት ማጣትን የማይታገስ የሚል ስያሜ አሰጥቶታል። የምዕራብ ለንደኑ ክለብ ቸልሲ ዘንድሮ ሊጉን ሲጀምር በኤንዞ ማሬስካ እየተመራ ነበር። ለሁለት ዋንጫ ድል ያበቁትን አሰልጣኝ ግን ለብዙዎቹ ግርምትን በፈጠረ መልኩ ከ4 ወራት በፊት አሰናብቷል። ትናንት ደግሞ ኤንዞ ማሬስካን ተክተው ክለቡን ሲያሰለጥኑ የነበሩትን ሊያም ሮሴኒየርን ማሰናበቱን አሳውቋል። ክለቡ በመግለጫው ቀሪ ጨዋታዎችን በካሉም ማክፈርሌን እንደሚመራም አሳውቋል። ከ4 ወራት በፊት ቸልሲ ሊያም ሮሴኒየርን ለመቅጠር ሲወስን ብዙዎቹ ማን ነው ምንስ አይቶበት ነው የሚሉ ጥያቄዎች ተነስተዋል። በእርግጥ ሊያም ሮሴኒየር በፈረንሳይ ሊግ ስትራስቡርግን የለወጡበት መንገድ የብዙዎቹን ቀልብ ስቦ የወደፊቱ ምርጥ አሰልጣኝ የሚል ስያሜ እስከ ማግኘትም አድርሷቸዋል። ሊያም ሮሴኒየር በፈረንሳይ ሊግ 1 ቆይታው ስትራስቡርግን ከ8 ዓመት በኋላ ወደ አውሮፓ የውድድር መድረክ መልሷል። ይህ ለክለቡም ሆነ ለአሰልጣኙ በጉልህ የሚጠቀስ ስኬት ሆኗል። ስትራስቡርግን ወደ አውሮፓ የውድድር መድረክ ሲመልስ ደግሞ ከማራኪ አጨዋወት ጋር መሆኑ በብዙዎቹ አስደንቆታል። ቸልሲም ሮሴኒየርን ከስትራስቡርግ ከ4 ወራት በፊት ሲያስፈርም ያሳየውን ይህን መልካም ፍንጭ ግምት ውስጥ በማስገባት ነበር። በእርግጥ የሮሴኒየር የቸልሲ ቤት አጀማመር መልካም ነበር። 4 ተከታታይ ጨዋታዎችን አሸንፏል። በቢቢሲ ምልከታ የሮሴኒየር ውድቀት የሚጀምረው ግን ከነዚህ 4 ተከታታይ ጨዋታ ድሎች በኋላ ነው ይላል። በእነዚህ 4 ተከታታይ ድሎች ሮሴኒየር ከኢንዞ ማሬስካ በተረከቡት ስብስብ ላይ ያን ያክል የጎላ ያጨዋወት ለውጥ አላደረጉም። ከ4ቱ ተከታታይ ድሎች በኋላ ግን የራሱን የጨዋታ ስልት ለመተግበር ሲሞክር በተጫዋቾች በኩል ለአሰልጣኙ ያላቸው ተቀባይነት ቀንሷል ሲል ቢቢሲ ዘግቧል። ከዚህ በኋላ ቸልሲ ባደረጋቸው ተከታታይ ጨዋታዎች ነጥቦችን ጥሏል። በተለይ የእንግሊዝ ፕሪሚየር ሊግ ክለቦችን ለማሸነፍ መቸገሩ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ በፒኤስጂ የደረሰባቸው የ8-2 የደርሶ መልስ ሽንፈት በተጫዋቾቹ ብቻ ሳይሆን በክለቡ አመራሮችም በአሰልጣኝ ሮሴኒየር የነበራቸው እምነት እንዲሸረሸር አድርጓል። ይህ ደግሞ ቸልሲ ከሮሴኒየር ጋር እንዳይቀጥል ያደረገው የመጀመሪያ ምክንያት ሆኗል። በቢቢሲ የሮሴኒየር ስንብት ምክንያት ተደርጎ የተነሳው ሌላኛው ምክንያት ደግሞ ከስፓኒሽ ተናጋሪዎች ጋር ግጭት ውስጥ መግባቱ መሆኑ ይነገራል። በመጋቢት ወር በነበረው የሀገራት ጨዋታ ኢንዞ ፈርናንዴዝ፣ ማርክ ኩኩሬያና ሞይሴስ ካይሴዶ የሰጧቸው ክለቡን የመልቀቅ ሀሳብ አሰልጣኙ ከነዚህ ስፓኒሽ ተናጋሪ ተጫዋቾች ጋር ስላለመስማማቱ ማሳያዎች ናቸው ሲል ቢቢሲ ዘግቧል። በእርግጥ ከነዚህ ስፓኒሽ ተናጋሪ ተጫዋቾች ጋር የነበረው ችግር በንግግር እንደተቀረፈ ቢነገርም ኢንዞ ፈርናንዴዝ ግን የ2 ጨዋታ ቅጣት እንዲተላለፍበት ያደረገ ሁነት በክለቡ ተከስቷል። ይህ ደግሞ ሮሴኒየር የክለቡን የመልበሻ ክፍል አንድነት እንዲያጡ ያደረጋቸው ምክንያት ሆኖ ተነስቷል። ይህ ብቻ አይደለም። ሮሴኒየር በጨዋታ ወቅት የተጫዋቾች ምርጫና ለተጫዋቾች የሚሰጡት ሚናም የውድቀታቸው ምክንያት ሆኖ ተነስቷል። በአውሮፓ ሻምፒዮንስ ሊግ ወጣቱን የማል ተከላካይ ማማዱ ሳርን የመስመር ተከላካይ አድርገው መጠቀማቸው በሁለት የአማካይ ተከላካይ አጨዋወት የሚታወቀውን ቸልሲ በአንድ ብቻ እንዲጫወት ማድረጋቸው ሞይሴስ ካይሴዶ ብዙ ቦታዎችን ብቻውን ለመሸፈን መገደዱና በማንቸስተር ዩናይትዱ ሽንፈት 1-0 እየተመሩ ተከላካይን በተከላካይ መቀየራቸው አሰልጣኙን ያስተቹ ውሳኔዎች ናቸው። በ41 ዓመቱ እንግሊዛዊ አሰልጣኝ ሮሴኒየር እየተመራ ቸልሲ በ5 ተከታታይ የሊግ ጨዋታዎች ሲሸነፍ ግብ ሳያስቆጥር ጭምር መሆኑ ክለቡ ከ114 ዓመት በኋላ መጥፎ ታሪክ እንዲጋራ አድርጎታል። አሰልጣኝ ሊያም ሮሴኒየር በ4 ወር ቆይታውም ክለቡን በመራበት 23 ጨዋታ በ10ሩ መሸነፉ በመጨረሻም የስንብት ደብዳቤ እንዲደርሰው አድርጓል። አሁን ቸልሲ የአውሮፓ ሻምፒዮንስ ሊግ የተሳትፎ ቦታን ለማግኘት አጣብቂኝ ውስጥ ገብቷል። 5ኛ ደረጃ ላይ ከሚገኘው ሊቨርፑል በ7 ነጥብ ይርቃል። በቀሪ 5 ጨዋታዎች ደግሞ ከሊድስ ዩናይትድ፣ ኖቲንጋም ፎረስት፣ ሊቨርፑል፣ ቶተናም እና ሰንደርላንድ ጋር ይጫወታል። በእነዚህ ጨዋታዎች ደግሞ ቸልሲ ከሊያም ሮሴኒየር ይልቅ በካሉም ማክፈርሌ የተሻለ ውጤት አገኛለሁ የሚል ውሳኔ አሳልፏል።